አጨቃጫቂ የዳኛ ውሳኔ በታየበት የምሽቱ ጨዋታ በርነማውዝ ከማንቸስተር ዩናይትድ ጋር 2-2 በሆነ አቻ ውጤት ማጠናቀቅ ችሏል። በዛሬ ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ተጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት ጋብዛለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ትናንትና ምሽት 5 ሰዓት ላይ በጀመረ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር በርነማውዝ ከማንቸስተር ዩናይትድ ጋር 2-2 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በሁለት አጋጣሚ መምራት ችለው ነበረ። 61ኛው ደቂቃ ላይ ብሩኖ ፈርናንዴዝ ከፔናልቲ ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን ክሪስቲ 67ኛው ደቂቃ ላይ ባስቆጠራት ግሩም የምትባል ግብ በርነማውዞች አቻ መሆን ቻሉ። ከዛ በኋላም ሂል 71ኛው ደቂቃ ላይ ራሱ ላይ ባስቆጠራት ግብ አማካኝነት ማንቸስተር ዩናይትዶች 2-1 መምራት ችለው ነበረ። ነገር ግን በድጋሚ ክሮፒ 81ኛው ደቂቃ ላይ ባስቆጠራት የፍጹም ቅጣት ምት ግብ በርነማውዞች 2-2 በሆነ ውጤት ማጠናቀቀች። እንዳንጠቃላይ ጨዋታውን ስንመለከት ጥሩ ፍክክር የታየበት የተመጣጣኝ የሚባል እንቅስቃሴን ያደረጉበት ጨዋታ ሆኖ ነው ማምሸት ይቻሉ። በተለይ ደግሞ ስታቶችን ስንመለከት በርነማውዞች 55% ነበር ኳሱን መያዝ የቻሉት፣ ማንቸስተር ዩናይትዶች ደግሞ 45% ኳሱን መያዝ ይችላል። ኤክስፔክትድ ጎል ስንመለከት ራሱ በርነማውዞች 1.8 ሲሆን የማንቸስተር ዩናይትድ ደግሞ 1.77 ነው የነበረውና ብዙም የሚራራቅ የኤክስፔክትድ ጎል አይደለም ያስመዘገቡት። እንደዚሁም ደግሞ በሙከራ ደረጃም ስንመለከት በርነማውዞች 16 ሙከራ ማድረግ ሲችሉ ማንቸስተር ዩናይትዶች በበኩላቸው 14 ሙከራ ማድረግ ችሏል። እንደዚሁም በተመሳሳይ 5-5 ኢላማውን የጠበቀ ሙከራ ማድረግ ችሏል እነዚህ ሁለት ክለቦች። እንደዚሁም ደግሞ ሁለት ትልልቅ እድሎችን መፍጠር ችሏል። ሁለቱም ደግሞ አንዳንድ ትልልቅ እድሎችን ሊሰጡ ችሏልና እነዚህ ስታቶች እንዳለ በምሽቱ ጨዋታ ላይ ጥሩ ፍክክር እንደታየበት፣ ሁለቱም ተመጣጣኝ የሚባል እንቅስቃሴን እንዳደረጉ በደንብ የሚያሳይ ነው። በእርግጥ ሁለቱን ግማሾች ከፋፍለን የምንመለከት ከሆነ የመጀመሪያው አጋማሽ ላይ ማንቸስተር ዩናይትዶች በጣም የተሻሉ ቡድን የነበሩት በሁሉም ረገድ ማንቸስተር ዩናይትድ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ኳስ በመያዝ ደረጃም የተሻለ ብልጫን ማሳየት ይችላል። በሙከራም በኤክስፔክተር ጎልም ታርጌት በመሞከር ወይም ኢላማውን በጠበቀ ሙከራ ብዙ እድሎችንም በመፍጠር ረገድ ማንቸስተር ዩናይትዶች በጣም የተሻሉ ነው የነበሩት። እንደዚሁም ደግሞ ከበርነማውዝ በበለጠም በበርነማውዝ ቦክስ ውስጥ ብዙ ኳሶችን መንካት ችለው ነበርና በጣም ፈጣን የሚባል ጨዋታ ነበረ ሲጫወቱ የነበሩት። ሁለተኛው አጋማሽ ላይ ግን በርነማውዞች በጣም የተሻሉ ቡድን ሆነው መመልከት ችለናል። ማንቸስተር ዩናይትድ ደግሞ ከመጀመሪያው አጋማሽ ቀዝቀዝ ብሎ ነው የተመለከትናቸው። ሁለተኛው አጋማሽ ላይ በርነማውዞች ብዙ ሙከራ ማድረግ ችሏል። ብዙ ኤክስፔክተር ጎል አስመዝግበዋል። ብዙ ኢላማውን የጠበቀ ሙከራ ማድረግ ችሏል። እንደዚሁም ደግሞ ብዙ ኳስ በማንቸስተር ዩናይትድ ቦክስ ውስጥ መንካት የቻሉበት ሁኔታ መፈጠር ችሏልና ሁለት አይነት አጋማሽን የተመለከትነው። መጀመሪያው አጋማሽ ላይ ማንቸስተር ዩናይትድ፣ ሁለተኛው አጋማሽ ላይ ደግሞ በርነማውዞች በጣም የተሻሉ ቡድን ሆኖ መመልከት ችለናል። በእርግጥ አራቱም ግቦች በሁለተኛው አጋማሽ ላይ ነው የተቆጠሩት። እንደዛም ቢሆንም ግን ማንቸስተር ዩናይትዶች በመጀመሪያው አጋማሽ ላይ የተሻለ የሚባል እንቅስቃሴን ማድረግ ችለዋል። በተለይ በዚህ ጨዋታ ላይ የማንቸስተር ዩናይትድ ተጫዋች ሆነው ብሩኖ ፈርናንዴዝ አስደናቂ የሚባል እንቅስቃሴን ማድረግ የቻለበት ሁኔታም ተፈጥሯል። ሰሞኑን እንግዲህ ብሩኖ ፈርናንዴዝ በጣም አስደናቂ የሚባል ብቃቱን እያስመለከተ ነው የሚገኘው። በተደጋጋሚ ጎሎችን ያስቆጥራል። በተደጋጋሚ አሲስትም እያስመዘገበ ነው የሚገኘው። በዚህ ጨዋታ ላይም አንድ ጎል ማስቆጠር ችሏል። እንደዚሁም ደግሞ ሁለተኛው ጎል ለመቆጠርም ራሱ መንስኤ መሆን ይችላል። ምክንያቱም ሂል በራሱ ግብ ላይ ሲያስቆጠር ከኮርና የተሻማች ኳስን ነው ገጭቶ ወደ ራሱ ላይ ማስቆጠር የቻለው። ያችን የኮርና ኳስ ደግሞ ማሻማት የቻለው ብሩኖ ፈርናንዴዝ ነውና ያለፉትን 8-9 ጨዋታዎች ላይ ብሩኖ ፈርናንዴዝ በጣም ምርጥ የሚባል ብቃቱን ያስመለከተ ነው የሚገኘው። እንደውም በእነዚህ ጨዋታዎች ምክንያትም በዚህ ሲዝን ምርጡ ተጫዋች ተብሎ መሸለም አለበት የሚሉ አንዳንድ ሰዎችም እየመጡ ነው የሚገኙት። በተለይ ደግሞ ማይክል ካሪክ ወደ ማንቸስተር ዩናይትድ ስራ ከመጣ በኋላ ብሩኖ ፈርናንዴዝ ከሁሉም ተጫዋቾች በላይ የተመቸው ነው የሚመስለውና በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ በርነማውዞችን በጨዋታው ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በተለይ ካላቸው ስኳድ አንጻር ስንመለከተው፣ እንደዚሁም በክረምቱ የዝውውር መስኮት ያጣቸውን ተጫዋቾች ተመልክተን በዚህ በጃንዋሪ የዝውውር መስኮትም ሴሜኑን የመሰለ ተጫዋች አተው እንኳን ራሱ እስካሁን ድረስ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዚሁም ደግሞ ተከታታይ ጨዋታዎችንም እየተሸነፉ አይደለም የሚገኙት። ወደ 11 ጨዋታ የሚደርስ ምንም አይነት ሽንፈት አላስተናገዱም። በእርግጥ በእነዚህ ጨዋታዎች መካከል በጣም ብዙ አቻ የወጡበት ጨዋታዎች አሉ። አሁን ለምሳሌ የትናንትናውን ጨምሮ ያለፉትን 5 ጨዋታዎች ሙሉ ለሙሉ በአቻ ውጤት ነው ማጠናቀቅ የቻሉት። አንዱን ከሰንደርላንድ ጋር አንድ አቻ በሆነ ውጤት ሲያጠናቀቁ፣ ትናንትና ምሽት ደግሞ 2-2 በሆነ ውጤት አቻ መለያየት ችሏል። ቀሪዎቹን 3 ጨዋታዎች ደግሞ ምንም አይነት ግብ ሳያስቆጥሩ እንደዚህም ሳይቆጠረባቸውም 0-0 በሆነ ውጤት ነው አቻ መውጣት የቻሉትና
ጥሩ የሚባል ጊዜን እያሳለፉም ቢሆኑ ነገር ግን ደግሞ ጨዋታዎችን እያሸነፉ አይደለም የሚገኙት። በዛው ልክ ግን ምንም አይነት ጨዋታም እየተሸነፉ አይደለም የሚገኙትና በጣም ጥሩ ቡድን ሆነው አሁንም እየቀጠሉ ነው የሚገኙት። በደረጃ ሰንጠረዡ ላይ ያሉበትን ቦታ ራሱ ስንመለከት ምናልባትም በቀጣይ ዓመት በአውሮፓ ውድድሮች ላይ ልንመለከታቸው የምንችል ክለብ ናቸው። ምክንያቱም በዚህ ሰዓት እንግዲህ በ42 ነጥብ 10ኛ ደረጃ ላይ የተቀመጡት። 8ኛ ደረጃ ላይ ከተቀመጠው ከኤቨርተን ጋር ያላቸው የነጥብ ልዩነትም አንድ ብቻ ነው። በእርግጥ ኤቨርተኖች አንድ ቀሪ ጨዋታ አላቸው። እናም በነዚህ በቀሩት 7 ጨዋታዎች እንግዲህ ምንም ነገር ሊፈጠር ይችላልና ምናልባትም በአውሮፓ ውድድሮች ላይ ልንመለከታቸው እንችላለን። ይህን ላሉ እንግዲህ በጣም ጥሩ የሚባል እንቅስቃሴን እያደረጉ የሚገኙት። በዚህ ጨዋታ ላይ እንግዲህ በዋነኝነት መነሳት ያለበት ሌላው ጉዳይ የዳኛ ውሳኔ ነው። ምክንያቱም በጨዋታው ላይ 2 ፔናልቲዎች ተሰጥቷል። ነገር ግን ደግሞ ማንቸስተር ዩናይትዶች አንድ ፔናልቲ ተከልክለናል የሚል ጥያቄን እያነሱ ነው የሚገኙት። በተለይ ደግሞ አማር ላይ ነበረ ፋውሉ የተሰራው። ዳኛው ፋውል አይደለም ፔናልቲ ማያሰጥም ብለው አልፎታል። ቫርም ይህንን ውሳኔ ነው የተገበረላቸው። ከዛ በኋላ ግን 81ኛው ደቂቃ ላይ በርነማውዞች ላይ ፋውል ተሰርቶ ለማጓየር ቀጥታ ቀይ ካርድ ተሰጥቶታል። እንደዚሁም ደግሞ ለበርነማውዞች የፍጹም ቅጣት ምት ተሰጥቷቸው ያንንም ጎል አስቆጥረው ጨዋታው 2-2 በሆነ ውጤት ሊጠናቀቅ ይችላልና እዚህ ላይ ነው እንግዲህ ትልቅ ጭቅጭቅ የፈጠረው። በመጀመሪያ ደረጃ የማንቸስተር ዩናይትድ አማር ላይ የተሰራው ፋውል ተከልክሎ ከዛ በኋላ ለበርነማውዝ ተጫዋች ለምንድን ነው ፋውሉ የተሰጠው? ለምንስ ማጓየር በቀይ ካርድ ወጣ? የሚሉ ጥያቄዎችን የሚያስነሱ አሉ። ምክንያቱም ደግሞ የበርንማውዝና አማር ላይ የተሰራው ፋውል በጣም ተመሳሳይ የሚባል ስለሆነ ማለት ነውና ለምን ዳኛው ይህንን አይነት ውሳኔ ወሰነ? ቫርስ ለምን ዝም አለ? የሚሉ የተለያዩ ጥያቄዎች እየተነሱ ነው የሚገኙት። ከጨዋታው በኋላም እንግዲህ የማንቸስተር ዩናይትድ አሰልጣኝ የሆነው ማይክል ካሪክም ይህንን ጥያቄ ነበረ ሲያነሳ የነበረው። ከጨዋታው በኋላም እንደተናገረው ከሆነም እንግዲህ ቫር ወደ እግር ኳስ ውስጥ የገባው እንደዚህ አይነት ቴክኖሎጂ ስራ ላይ የዋለው እንደዚህ አይነት ስህተቶችን እንዳይሰሩ ወይም ደግሞ ስህተቶችን ለማረም ነው። እናም ይህንን ስህተት ለምን እንዳላረሙ ወይም ደግሞ ውሳኔ እንዳላስተላለፉ ግራን የገባኝ የሚል አስተያየትን ሰጥቷል። እናም ዳኛው ራሱ ወደ ቫር አካባቢ አልሄድም። ቫር ላይ ያሉ ሰዎች በቀጥታ የዳኛውን ውሳኔ ነው ማጽደቅ የቻሉትና ያንን ለምን አደረጉ? እንደዚህ ውስጥ ዳኛው ራሱ ወደ ቫር ሄዶ ቼክ እንዲያደርገው ለምን አልወሰኑም? የሚሉ የተለያዩ ጥያቄዎች አሉ። በእርግጥ አሁን ላይ እንግዲህ ሁላችንም እየተመለከት ነው እንደሆነ ዳኛው ወደ ቫር እንዲሄድ ከተደረገ ሁልጊዜም በተቃራኒው ነው ውሳኔዎችን ሲያስተላልፍ የተመለከትን። እንደዛም ቢሆንም ግን ይህንን አጋጣሚ ዳኛውን ጠርቶ በድጋሚ እየው ማለት ነበረባቸው። በእርግጥ የእግር ኳስ ተመልካቹ ራሱ በዚህ ውሳኔ ላይ የተለያየ ሀሳብን ነው እያስቀመጠ የሚገኘው። እውነት ነው አማር ላይ ፋውል ተሰርቷል። ነገር ግን ደግሞ አንድ ሰዎች ፋውል ቢሰራ ራሱ በጣም ሶፍት የሚባል ተች ነው የነበረው። ያን ያህል እንደዚህ እንዲስኪወርቅ ድረስ የሚያደርግ ፋውል አይደለም የነበረው። ጨዋታውን መቀጠል ይችል ነበረ። ነገር ግን ቦክስ ውስጥ ስለሆነ ብቻ ነው የወደቀው የሚለው አስተያየት የሚሰጡ አሉ። ከዛ በተቃራኒው ደግሞ ማጓየር የሰራው ፋውልና ለበርነማውስ ፔናልቲ የተባለውንና አማር ላይ የተሰራውን ፋውል ከተመለከትን በጣም ተመሳሳይ የሚባል ነውና የአማር ተከልክሎ ያኛው መሰጠት አልነበረበትም ወይ ሁለቱም መከልከል ነበረበት ወይም ደግሞ ሁለቱም መሰጠት ነበረበት። እንደዚሁም አማር ላይ የተሰራውን ፋውል ስንመለከት የበርንማውዝ ተጫዋች በሁለቱም እጁ ነበረ አማድን ይዞት የነበረውና እንዲወርቅም ገፋፍቶታል። በዛ ምክንያት ብቻ እንኳን ራሱ ፔናልቲ ሊሰጣቸው ይገባ ነበረ የሚል አስተያየትም የሚሰጡ አሉ። በእርግጥ ይህቺ ኳስ ፔናልቲ አለመሰጠቷ ለማንቸስተር ዩናይትድ ከባድ ተጽዕኖ ፈጥራባቸዋለች። ምክንያቱም ማንቸስተር ዩናይትዶች በዛ ሰዓት 2-1 እየመሩ ነበረ። ያቺ ፍጹም ቅጣት ምት ለማንቸስተር ዩናይትድ ተሰጥቶ ቢሆንና ብሩኖ ፈርናንዴዝ ወደ ግብነት ቀይሯት ቢሆን ኖሮ 3-1 መምራት ይችሉ ነበረ። ያ ደግሞ ማንቸስተር ዩናይትድ ከዚህ ጨዋታ በድል እንዲወጡ በጣም ከፍተኛ እርዳታ ይሆናቸው ነበርና ያ ባለመሰጠቱ 2-1 ላይ ቀረ። ከዛ በኋላ እንግዲህ በርንማውዞች ፔናልቲ ያገኙ፣ ማጓየርን በቀይ ካርድ ወጣ፣ ጎልም አስቆጠሩ። 2-2 በሆነ ውጤት ማጠናቀቅ ቻሉና ውጤቱ ላይ በጣም ከባድ የሚባል ተጽዕኖ ፈጥሮባቸዋል። ከዛ በተጨማሪም እንግዲህ የሻምፒየንስ ሊግ ሂደቱ ላይም ከባድ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀው። ምክንያቱም ማንቸስተር ዩናይትድ በዚህ ሰዓት እንግዲህ በ31 ጨዋታዎች 55 ነጥብ በመሰብሰብ 3ኛ ደረጃ ላይ የተቀመጠው። ሌሎቹ ለሻምፒየንስ ሊግ የተፈካከሩ የሚገኙትን 3 ክለቦች ስንመለከት አስቶን ቪላ በ51 ነጥብ፣ ሊቨርፑል በ49 ነጥብ፣ ቼልሲ በ48 ነጥብ ከ4ኛ እስከ 6ኛ ደረጃ ያለውን ቦታ መያዝ ይችላል። እነዚህ 3ቱም ክለቦች እንግዲህ አንዳንድ ጨዋታ ይቀራቸዋል። ይህንንም ጨዋታቸውን የሚያሸንፉ ከሆነ አስቶን ቪላዎች ከማንቸስተር ዩናይትድ ጋር ያላቸው የነጥብ ልዩነት ወደ 1 ዝቅ ይላል። ሊቨርፑል ደግሞ ከማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት ወደ 3 ዝቅ ይላል። ቼልሲ በአንጻሩ ወደ 4 ዝቅ ይላልና ይበልጥ ማንቸስተር ዩናይትድ ጋር ይቀርባሉ። ከዚህ በኋላ ደግሞ 7 ጨዋታዎች የሚቀሩ ይሆናልና በነዛ ጨዋታዎች ምናልባት ማንቸስተር ዩናይትድ ነጥብ የሚጥል ከሆነና ሌሎቹ ክለቦች የሚያሸንፉ ከሆነ በመጨረሻም ወደ ሻምፒየንስ ሊግ ገቡ ይችላሉ። ማንቸስተር ዩናይትድ ደግሞ ከሻምፒየንስ ሊግ ሊወጣ የሚችልበት እድል አለውና የዛሬው ጨዋታ ነጥብ መጣላቸው የራሱ የሆነ ከባድ ተጽዕኖ ሊኖረው ይችላል። ያቺ ፍጹም ቅጣት ምት አለመሰጠቷም ማንቸስተር ዩናይትድ ላይ ከባድ ተጽዕኖ ይፈጥራል ተብሎ ነው የሚጠበቀውና ይህ ውሳኔም እንግዲህ ከጨዋታው በበለጠ ብዙ አነጋጋሪ እየሆነ የመጣ ነው የሚገኘው። ማንቸስተር ዩናይትድም እንግዲህ በዛ ምክንያት ፔናልቲ ባለማግኘታቸው ምክንያት ነጥብ ሊጥሉ
ችሏል። በእርግጥ ማንቸስተር ዩናይትዶች በቅርብ ጊዜያቶች እንግዲህ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ ቅድም እንዳልኳችሁ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከተደረገ ጀምሮ እንግዲህ እስካሁን ድረስ 10 ጨዋታዎችን መምራት ችሏል። በእነዚህ 10 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው፣ እሱም በኒውካስል ዩናይትድ 2-1 በሆነ ውጤት የተሸነፈበት ነው። ከዛ ውጭ ግን 2 አቻ ወጥቷል። ቀሪዎችን እንዳለ 7 ጨዋታዎች ማሸነፍ ችሏልና ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። የተሻለ ቦታ ላይ ነው የሚገኙት። በተለይ ደግሞ ያሸነፏቸውን ክለቦች ስንመለከት ማንቸስተር ሲቲን 2-0፣ አርሰናልን 3-2፣ ቶተናምን 2-0፣ ፉልሃምን 3-2፣ ኤቨርተንን 1-0፣ ክሪስታል ፓላስን 2-1 እንደዚሁም ደግሞ አስቶን ቪላን 3-1 በሆነ ውጤት ነው ማሸነፍ የቻሉትና በጣም ጥሩ ጥሩ የሚባሉ ቡድኖችን ነው አሸንፈው ወደዚህ መድረስ የቻሉት። ነገር ግን ከዚህ በኋላ ያሉትን ጨዋታዎች ያሸንፋሉ የሚለው በጣም ትልቅ ጥያቄ ነው። በተለይ ደግሞ አብዛኞቹን ጨዋታዎች ከተመለከትናቸው ከፊት ለፊታቸው ያሉት አስቸጋሪ የሚባሉ ናቸው። 7 ጨዋታዎች ናቸው እንግዲህ በፕሪሚየር ሊጉ የሚቀራቸው። የመጀመሪያውንም ጨዋታ ከኢንተርናሽናል ብሬክ በኋላ ከሊድስ ጋር ነው የሚገናኙት። ይህንንም ጨዋታ እንግዲህ በኦልድ ትራፎርድ እንደመደረጉ መጠን ያሸንፋሉ ተብሎ ነው የሚጠበቀው። ከዛ በኋላ ግን ያሉትን 6 ጨዋታዎች ስንመለከት ከቼልሲ፣ ከብሬንትፎርድ፣ ከሊቨርፑል፣ ከሰንደርላንድ፣ ከኖቲንጋም ፎረስት እንደዚሁም ደግሞ ከሰንደርላንድ ጋር የሚገናኙ ይሆናል። ከነዚህ ክለቦች መካከል ምናልባትም ሰንደርላንድ እና ብራይተን ናቸው ለምንም ነገር የማይወዳደሩት። ሌሎቹን ከተመለከትን ሊድስና ኖቲንጋም ፎረስት ላለመውረድ ነው እየተጫወቱ የሚገኙት። እንደዚሁም ሊቨርፑልና ቼልሲ የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ ከባድ የሚባል ፉክክር እያደረጉ ነው የሚገኙት። ብሬንትፎርድም ዘንድሮ የሻምፒዮንስ ሊግ ቦታን ባያገኝ እንኳን ራሱ በአውሮፓ ውድድሮች ላይ ለመሳተፍ ጠንካራ የሚባል ፉክክርን እያደረገ ነው የሚገኙና ሁሉም የራሳቸው የሚወዳደሩበት ነገር አለ። በዚህ ምክንያትም እንግዲህ ለማንቸስተር ዩናይትድ ቀላል ይሆናል ተብሎ አይጠበቅም። እነዚህ ጨዋታዎች ደግሞ ለማንቸስተር ዩናይትድ ብቻም ሳይሆኑ ለአሰልጣኝ ካሪክም ራሱ በጣም ትልቅ ተጽዕኖ ናቸው የሚፈጥሩባቸው። ምክንያቱም ማንቸስተር ዩናይትዶች እነዚህን ጨዋታዎች አሸንፈው በቀጣይ ዓመት የሻምፒዮንስ ሊግ ቦታን ይዞ የሚያጠናቅቁ ከሆነ በመጀመሪያ ደረጃ ማንቸስተር ዩናይትዶችም ከዚህ የበለጠም ጥሩ ተጫዋቾችን ለማምጣት በጣም ከፍተኛ እርዳታ ይሆንላቸዋል። ምክንያቱም በሻምፒዮንስ ሊግ በጣም ብዙ ገቢ ይገኝበታልና በዛ ምክንያትም ተጫዋቾችን ማምጣት ይችላሉ፣ ሌሎች ተጫዋቾችንም መሳብ ይችላሉ። ከዛ በተጨማሪም ደግሞ አሰልጣኝ ካሪክ ራሱ በማንቸስተር ዩናይትድ መቆየት የሚፈልግ ከሆነ ቢያንስ ማንቸስተር ዩናይትዶች የሻምፒዮንስ ሊግ ቦታን ይዞ ማጠናቀቅ መቻል አለባቸውና ለክለቡም ለአሰልጣኙ ለተጫዋቾችም እንግዲህ በጣም ወሳኝ የሚባሉ ጨዋታዎች ከፊት ለፊታቸው አሉ። ሰሞንኛ ብቃታቸው ምንም እንኳን ጥሩ ቢሆንም ነገር ግን ከፊት ለፊታቸውን ያሉትን ጨዋታዎች በቀላሉ ያሸንፋሉ ብሎ ደግሞ መገመት አይቻልም። የትናንትናው እድልም ራሱ ማባከናቸው የሻምፒዮንስ ሊግ ጉዞ ላይ በጣም ትልቅ ተጽዕኖ ሊፈጥር የሚችልበት እድል አለና በቀጣይ ሌሎች ክለቦችም የሚያደርጉትን ጨዋታ እንግዲህ በትኩረት መመልከት ይኖርብናል። እናንተስ በዚህ ፍጹም ቅጣት ምት ላይ ያላችሁ ሀሳብ ምንድን ነው? ያሰጣል ወይስ አያሰጥም? እንደዚህ ውስጥ አለመሰጡት ማንቸስተር ዩናይትድ ላይ ምን ያህል ተጽዕኖ ይፈጥርበታል? ከዚህ በኋላ የሚኖሩትን ጨዋታዎች ማንቸስተር ዩናይትድ ስንቱን ያሸንፋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።